ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችን እናቀርባለን። በምርጫው ተሳታፊ ከሆኑ የተቃዋሚ ፓርቲዎች መሃል የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ አንዱ እንደሆነ ይታወቃል። ኢህአፓ ትብብር ከተሰኘው የተለያዩ ፓርቲዎች ስብስብ ጋር በመሆን ሰሞኑን በሰጠው መግለጫ እስካሁን ያለው ሂደት እጅግ አስቸጋሪ በመሆኑ በቅርቡ በሚወስደው እርምጃ የምርጫውን ቀጣይነትና ተሳትፎን በተመለከተ ውሳኔ እንደሚያስተላልፍ አስታውቋል። ይሁንና እስካሁን ባለው ሁኔታ የኢህአፓ ተሳትፎ በብዙዎች ዘንድ ጥሩ ስሜት የሰጠ አይደለም። በአብዛኛው ኢትዮጵያውያን ዘንድ ምርጫው በከፍተኛ ደረጃ እውቅና የተነፈገው ሆኖ ሳለ ኢህአፓ በዚህ ምርጫ ላይ መሳተፍ አልነበረበትም የሚሉ ድምጾች በርክተው ይገኛሉ። ከነዚህ መሃል የኢህአፓ የድጋፍ አስተባባሪ ኮሚቴ አንዱ ነው። ኢህአፓ የድጋፍ አስተባባሪ ኮሚቴ በውጪ ለኢህአፓ ከፍተኛ ድጋፍ በማድረግ የተቋቋመ እንደሆነ ይታወቃል። ውጤቱ አስቀድሞ የታወቀ የዲሞክራሲያዊ ምርጫ ውስጥ መሳተፍ ህዝብ መናቅ ነው፣ ታማኒነት ከሌለው የምርጫ ስርዓት ዲሞክራሲያዊ የሀገር ግንባታና የስልጣን ሽግግር መጠበቅ የቀን ቅዠት ነው በሚል ርዕስ መግለጫ አውጥቷል። በአስቸኳይ ኢህአፓ ከዚሁ ምርጫ ራሱን እንዲያገልም ጭምር ነው አስተባባሪ ኮሚቴ ጥሪ ያደረገው። በዚህ ጉዳይ ላይ በማተኮር የአስተባባሪው ኮሚቴ አባል ከሆኑት ከኢንጂነር ሰለሞን ገብረስላሴ ጋር ቆይታ እናደርጋለን። እንድትከታተሉን ግብዣችን ነው። መልካም ጊዜ። ጤና ይስጥልን ኢንጂነር ሰለሞን። ጤና ይስጥልኝ ማሳይ፣ እንደምን አለ? እንግዲህ በአንከር ሚዲያ ታዳሚዎች አዲስ አይደለም። በተለያዩ ጉዳዮች ላይ እንገናኝ ነበር። በኢትዮጵያ ፖለቲካ ውስጥ ከፍተኛ ተሳትፎ በማድረግ የጥንት የጠዋቱ ከሚባሉ ፖለቲከኞች የኢትዮጵያን የቅርብ የፖለቲካ ጉዳዮች ከሚከታተሉት አንዱ ነህ። እንግዲህ መግለጫ አውጥታችኋል። የአስተባባሪ ድጋፍ ኮሚቴ መግለጫ ያወጣው ኢህአፓ በምርጫው እንደ ራሱን እንዲያገል የሚጠይቅ ጠንከር ያለ መግለጫ ነው ያወጣችሁት። ወደዛ ከማለፈ በፊት ያው ለፖለቲካው ቅርብ ከመሆን ጋር ተያይዘው ምን ላይ ነው ያለ ነው? ኢትዮጵያ በምን ሁኔታ ላይ እንዳለች እንደው ባጭሩ ኢንጂነር ሰለሞን መግለጽ ከተቻለ። ያ የምታሳዝን ቦታ ላይ ነው ያለችው መሳይ። የዛሬን ቀን ብቻ ወሬ እንኳን ወይም ከትናንት ጀምሮ ያለውን ብንወስድ በተደጋጋሚ የታገቱ ሰዎች መንግስት አለ በሚባልበት ሀገር የአማራ ተወላጆች ከአዲስ አበባ ወደ ባህር ዳር ሲሄዱ ይመስለኛል ታግተው የሞቱ አሉ፣ የታገቱም አሉ እና በጣም የሚያሳዝን ነው። ከዚህም በተጨማሪ እንደገና የአማራ መንደሮች በሚባሉ የአርሶ አደሮች መንደር በከባድ መሳሪያና እንዲሁ በሌሎች ቤቶች የሚያቃጥሉ መሳሪያዎች ተጠቅመው ነዋሪዎቹን ሰብሎቻቸውን ያቃጠሉበት ሁኔታ ነው። የሚያሳዝን ነው። በተጨማሪም በዚሁ ብቻ ሳይወሰን በኦሮሚያና በሲዳማ ክልል ድንበር መካከልም እንደዚሁ በአብረው ተቻችለው ሲኖሩ በነበሩ ማህበረሰቦች መካከል የሚካሄድ አለመግባባትና ግጭቶች እንዳሉ የሰማንበትም ቀናት ናቸው አክቹአሊ። ከዛም ደግሞ ጥቂት አለፍ ባሉት ቀናት በጉራጌ ዞን አካባቢ መሰቃና ማሌኮ በሚባሉ ማህበረሰቦች መካከል አብረው በሚኖሩ መካከል እንደዚሁ ግጭቶች እየተፈጠሩ ያሉበት፣ ከዛ ይሄ ገንዘብ ማባከኑ ጋንግስተርና የማፊያ አገዛዝ በሚመስል መንገድ ከመንግስት የተጠጉ የሚያላግጡበት በተለያየ ስም የሚጠሩ እንዲህ አይነት ስርዓት አልባነት ያለበት አገራቸውን ያገለገሉ የቀድሞ ወታደሮች እንኳን ሰልፍ ቢወጡ ሁለተኛ እንዳይደግማቸው ብለው ወደ 40 አዋሽ ወስደው የታሰሩበት የተደጋገመ ባለፉት 8 ዓመታት ያየናቸውን አሳዛኝ ድራማዎች በዚህ ሳምንትም ውስጥ ደግመን ያየንበት አሳዛኝ ሁኔታ፣ ይሄ አገዛዝ መሄድና መለወጥ እንዳለበት በየቀኑ እያስረዱን ያሉ ሁኔታዎች ናቸው ያሉት መሳይ። ኢንጂነር ሰለሞን ምናልባት ይሄ ምርጫውን በተመለከተ ያው አሁን የተፈጠሩት ክስተቶች የሰላም አጠቃላይ የሀገሪቱ የደህንነት ሁኔታ እጅግ አስቸጋሪ በሆነበት ሁኔታ ነው እንግዲህ ምርጫው ይካሄዳል የተባለው። ነገር ግን ሰሞኑን የተለያዩ የተቃዋሚ ፓርቲዎች እንደውም በኢዜማ የሚመራው አንድ አጥኚ ቡድን ወደ ተለያዩ አካባቢዎች ተንቀሳቅሶ በአማራና በኦሮሚያ ክልል አስቻይ የሆኑ ሁኔታዎች አሉ። 97 በመቶ የሚሆኑ አካባቢዎች ምርጫ ማካሄድ ይቻላል፣ አስቻይ ሁኔታዎች አሉ የሚል ሪፖርት ነው
ይዞ የመጣው። ከዚህ በፊት ምርጫ ቦርድ በራሱ ጊዜ ባስጠናው ቀይ ቢጫና አረንጓዴ በሚል የከለላቸው አካባቢዎች ነበሩ። አሁን ከዛ በከፋ መልኩ 97 በመቶ አስቻይ ሁኔታዎች አሉ የሚል ሪፖርት ነው ይዘው የመጣውና እንዴት ይታያል? እንግዲህ አሁን ግጭቶች ባሉበት ሁኔታ ግን አሁን ይዘው የመጡት እንደነ ኢዜማ ያሉ የተቃዋሚ ፓርቲዎች ያስተባበሩት ጥናት ነው 97 በመቶ አስቻይ ሁኔታዎች አሉ እያሉ ያሉት። ኢንጂነር ሰለሞን ምን መሰለ፣ በተለይ አብንና ኢዜማ የሚባሉ ድርጅቶች መሪዎቻቸው አገዛዙን ጋር ሆነው የሚኒስትሮች ምክር ቤት ውስጥ ከገቡ በኋላ በአማራ ህዝብ ላይ የሚደረገውን አስቸኳይ አዋጅን በማጽደቅ በአማራ ህዝብ ላይ ጭፍጨፋ ካሄድ የወሰኑ የፈረሙና ለወደፊት ተጠያቂ የሆኑ ግለሰቦች ናቸው። እነዚህ አይነት ወንጀለኞች አሁንም ይሄ ድርጅት ተለጣፊነት ስም እንዲህ አይነት መንግስትን ሽፋን የሚሰጥ ከዚህ በፊትም በዚህ ይቻል አበቃም። የመሪውን ታሪክ ከተናገርኩ በኋላ ራሱ ኢዜማ ሌሎች አመራሮችን ጨምሮ አገዛዙ በአማራ ህዝብ ላይ ዘመዝመት የአማራ ሚሊሻ መፍታት አለበት ትጥቁን ሲል የኢዜማ አመራሮች እሱ ብቻ አይደለም የተጠየቀው፣ የአማራ ሚሊሻ ብቻ አይደለም የኦሮሞ ሚሊሻም እየፈታ ነው የሚል አገዛዙን የመሸፈንና የሐሰት ምስክርነት የመስጠት በዚህ ወንጀል የተጨማለቁ ሰዎች ናቸው። እነዚህ ሰዎች ዛሬ 97 በመቶ ለምርጫ ምቹ ሁኔታ አለ ብለው ቢናገሩ ሊደንቀን አይገባም። በሰው ህይወት የፈረዱ ናቸው። በዚህ የሚቀጥሉና ለወደፊት ደግሞ ተጠያቂ የሚሆኑ ናቸው። ነፃ ፍርድ ቤቶች በሚቋቋሙበትና በሚሰየሙበት ሁኔታ ይሄ ወንጀላቸው ተዘርዝሮ ራሳቸውን እንዲከላከሉ የሚጠየቁበት ሁኔታ ያለበት ሁኔታ ስለሆነ ይሄ ያሳዝናል። የዚህ የቀጠለ የክደት መንገዳቸው ነው ብሎ መናገር ይቻላል። ኢንጂነር ሰለሞን እንግዲህ ያው ኢህአፓ ድጋፍ አስተባባሪ ኮሚቴ ናችሁ እናንተ በውጭ ሀገራት። ኢህአፓ በተለያየ መልኩ የሚያስፈልገውን ድጋፍ እንግዲህ ከዚህ ከናንተ አስተባባሪ ኮሚቴ የሚያገኝ እንደሆነ ይታወቃል። በዚህም በቀጥታ የሚሆን በተዘዋዋሪ በፓርቲው እንቅስቃሴ ላይ ተሰሚነት አላችሁ። አሁን ፓርቲው ገና ውሳኔ አልወሰንም። ምርጫው ላይ ለመቀጠል የሚል የሆነ ስብሰባም ያደረጉ ነው፣ እየተነጋገሩ ነው። ግን ምርጫው ከ10 ቀን ያነሰ ጊዜ ብቻ ነው የቀረው። ምንድነው እናንተ መግለጫ? ምርጫውን አትሳተፉ፣ ራሳችሁን አግሉ የሚል ጠንከር ያለ መልእክትን ያስተላልፋችሁትና እስቲ መግለጫችሁ ምንድነው? እሺ፣ ትንሽ ከመግለጫው ወደ መግለጫው ከመግባቴ በፊት ወደኋላ ተመልክተን እነዚህን ልጆች እንመልከታቸው። ኢህአፓ እንግዲህ በእነዚህ ወጣቶች ባለፉት 8 ዓመታት እየተመራ ከነዚህ በፊትም ሌሎች አመራሮች ነበሩ። አሁን ግን ያለው አመራር ኢህአፓን በሰላማዊ ትግል ትልቅ መስዋዕትነት እየከፈሉ ተጋድለው እያደረጉ ያሉ ወጣቶች ናቸው፣ የኢትዮጵያ ሕዝብ እንደሚያውቀው። በዚህም ኢህአፓን ተለጣፊ ከመሆን እንደሌሎቹ እንደ አብን እንደ ኢዜማ ከመሆን አድነው እውነተኛና ሐቀኛ የትግል ፓርቲ አገኘን ብሎ ሕዝቡ በአድናቆትና በከፍተኛ ምስጋና እያያቸው ያሉ ልጆች ናቸው። ይህንን ደግሞ የሚያደርጉት በተለሳለሰ መንገድና በተለሳለሰ ጎዳና አይደለም። በትልቅ ችግር ውስጥ ነው የሚያልፉት። ይህ አገዛዝ ጠንካራ ተቃዋሚ ስለማይፈልግ እያስፈራራ እነዚህን ልጆች ዛቻ እያደረገ መግቢያ መውጫ እያሳጣ ብዙ ግፍ ሰርቶባቸዋል። ከነዚህ ውስጥ ታማኝ ሆነው ለኢትዮጵያ ሕዝብ ከ2 ዓመት በፊት ጦርነት ይብቃ፣ በሰላም ይፈታ ችግሮቻችን ሁሉ ባሉበት ከሌሎች አገር ወዳዶች ጋር አዋሽ አርባ ወስዶ ለተወሰኑ ወራት አስሯቸዋል። መስዋዕትነት የከፈሉ ልጆች ናቸው። አሁንም በዚህ ምርጫ ትንተና አድርገው እኛም በዚህ ትንተና ተስማምተን የፓርቲውን አቋም ለማስተዋወቅ የፓርቲውን አዳዲስ አመራሮች ለህዝብ ለማስተዋወቅ እውነተኛ ትግል ምን እንደሚመስል ለማሳየት እስከ ተወሰነ ጊዜ ድረስ ምርጫውን መቀጠል ያስፈልጋል። እስከ መጨረሻው ለመሄድ ግን ቅድመ ሁኔታዎች ያስፈልጋሉ በሚል 7 የሚሆኑ ቅድመ ሁኔታዎች አስቀምጠው ከነዚህም ዋና ዋናዎቹ አንደኛ የፖለቲካ እስረኞች እንዲፈቱ፣ የፖለቲካና የህሊና እስረኞች እንዲፈቱ፣ ሁለተኛ ጦርነቶች ሁሉ ቆመው በድርድር እንዲፈቱ የሚል፣ ሶስተኛ የፖለቲካ ምህዳሩ እንዲሰፋ በተለይም በጋዜጠኞችና በአክቲቪስቶች ላይ የሚደረገው መዋከብ እንዲቆም የሚል፣ አራተኛ ምርጫው ሲደረግ ገለልተኛ የሆኑ ታዛቢዎች እንዲገኙ የሚሉና የመሳሰሉትን አቅርበው ነበር። አንዳቸውም አልተፈጸሙም። እነሱ ራሳቸው በዚህ ሁሉ ይስማማሉ።
ምንም እንዳልተፈጸመ እንዲያውም በተቃራኒው ያው ጦርነቶችም እየባሱ እንደሄዱ እያየን ነው ባይናችን። ሁሉም የኢትዮጵያ ሕዝብ የሚያየው ነው። እስረኞችም የዘፋኝ ቴዎድሮስ አፍሮን ሙዚቃ አዳመጣችሁ ከሚል አንስቶ እስከ ሌሎች ንጹሃን እየታፈሱ የሚታሰሩበትን ሁኔታ እየተመለከትን ያለንበት ነው እና ምንም የተሻሻለ ሁኔታ ሳይኖር እየተባባሰ ያለበት ሁኔታ ነው። ይሄንን እንግዲህ እንመለከታለን። ከዚህ አኳያ እነዚህ ልጆች ከ6 ወር በፊት ትንተናና ጥናት ያደርጋሉ። በኢትዮጵያ አስቻይ የምርጫ ሁኔታ አለ ወይ የሚል ይሄ ሳይንሳዊ የሆነ ጥናት ነው። ድጋፍ ተደርጎላቸውም በራሳቸውም ጥናቱን ሲጨርሱ አስቻይ ሁኔታ እንደሌለ ይገነዘባሉ። ከ6 ወር በፊት 11ኛ ጉባኤ በሚያደርጉበት ጊዜ በጉባኤው ወቅት ነፃና ርቱዕ የሆነ ምርጫ በኢትዮጵያ ሊካሄድ አይችልም የሀገዛዝ እስካለ ድረስ የሚል ግንዛቤ ነበር። ያንን የሚያጸና አቋም ነው የሆነው። ከዛም ተመልሰው ከ3 ወር በኋላ ሲመለከቱት የተሻሻለ ሁኔታ የለም፣ እየተባባሰ ነው የሄደው። በዚህ ምክንያት ከአንድ ወር በፊት በተለይ በአማራ ክልል ጦርነቱ እየባሰ ያለበት ሁኔታ ስላለ እዚሁ ምርጫ ውስጥ እንዲያውም አንሳተፍም የሚል ትክክለኛ የሆነ አቋም የወሰዱ ልጆች ናቸው። ይሄንን አድርገው አሁን እንግዲህ ወደ ምርጫው ሂደቱ የት ላይ ነው እንግዲህ ዲሚኒሽንግ ሪተርንስ ወይም ደግሞ ወደፊት ከመሄድና የኢትዮጵያን ሕዝብ ትግል ከማራመድ ይልቅ ወደኋላ እየተጎተተ ያለበት ነጥብ የት ላይ ነው የሚለውን ገምግመው በድምጽ ብልጫ በጣም ግራ በሚያጋባ ሁኔታ ወደ ምርጫው እንገባለን የሚል ውሳኔ በአብላጫ ድምጽ የወሰኑበትን ሁኔታ እንመለከታለን። እዚህ ላይ ግራ የሚያጋባው መሳይ ምናልባትም ሚስጥርም የነገረችህ ይመስለኛል ዛሬ ባደረከው ቃለ መጠይቅ ከዚህ ቀደም ይሄ አስቻይ ሁኔታ የለም፣ መግባት የለም፣ አጃቢ መሆን የለም ሲሉ የነበሩ ሰዎች በሚያስደንቅ ሁኔታ ድምጽ በሚሰጥበት ጊዜ እንገባለን ብለው ድምጽ ሲሰጡ ሰብሳቢው ግራ የተጋባበት ሁኔታ ነበር። ምን አገኛቸው? ምን አዲስ ነገር አገኙ? አዲስ ያቀረቡት ጥሩ ምክንያት የለም፣ አስቻይ ሁኔታ የለም በሚል እንግባም አንግባም የሚለው ሁሉም ይስማማል። ምናልባት በቂ መግለጫ ሊሆን የሚችለው ይሄንን ወይም የምንመለከትበት መንገድ መንግስት የተወሰኑትን በማስፈራራትም ይሁን በመደለልም ይሁን ድምጻቸውን እንዲለውጡ ያደረገበት ሁኔታ እንዳለ ነው የምንመለከተው። በእርግጥም አንዳንዶቹ ማስፈራሪያ እንደደረሳቸው ተጨባጭ በሆነ መንገድ ተናግረዋል። ይሄ ያለበት ሁኔታ ነው አሁን የምንመለከተው። ከዚህ አንጻር በተለይ በውጭ ያለነው በአጠቃላይ የሚያደርጉትን ትግል እየደገፍን ውጭ እንደሚደረግ እንዳለ ደጋፊ ሁሉ ውሳኔ ሁሉ የነሱ ነው። ሚስጥረም የነገረች ይመስለኛል። ምንም ተጽዕኖ በኛ በኩል የሚደረግ የለም፣ የጠየቁንን እርዳታ ብቻ የማድረግ ነው ሂደታችን የነበረው። የሚጠየቀብንን ምክር የመስጠት ነው። ይሄ ግን ድንገተኛ ውሳኔ ሲመጣና እንገባለን የሚለው ወደ ምርጫው እስከ መጨረሻው እንቀጥላለን የሚል አብላጫ ድምጽ እንዳለ ሲናገሩ በጣም ከፍቶናል። ኢህአፓ በታሪኩ ከተመሰረተበት ጊዜ ጀምሮ በህዝብ ከበሬታ ያገኘበት እውነትን ተመርኩዞ ለእውነት በመታገሉና የኢትዮጵያ ህዝብ ጥያቄዎችን ከመሬት አራሹ አንስቶ እስከ ህዝባዊ መንግስት ድረስ ይዞ የታገለ ፓርቲ በመሆኑ አሁን ለመጀመሪያ ጊዜ በታሪኩ ከገዳይና ከጨፍጫፊ መንግስት ጋር አብረን አጅበን እንገባለን ለውጥ ሊመጣ በማይችልበት ሁኔታ ሲሉ ነባር የኢህአፓ አባላትን በጣም ያስደነገጠ ውሳኔ በመሆኑ የለም ይሄንንማ ተመልከቱት፣ በፍጹም ከኢህአፓ ታሪክ ጋር የሚሄድ አይደለም፣ እናንተም እስካሁን ስትከፍሉት ከነበረው እና እየከፈላችሁት ካለው መስዋዕትነት ጋር የሚሄድ አይደለም፣ በፍጹም አያስፈልግም በሚል ብዙ ተመላልሰናል። እንዲመለከቱት ማድረግናል። አሁንም እስከ መጨረሻው ሰዓት እንዳልከው መሳይ 10 ቀኖች አሏቸው እንደገና እንዲመለከቷቸው። እንዲህ አይነት ከባድ አገራዊ ጉዳይ 55 ማዕከላዊ ኮሚቴ ህገ ደንቡ ቢያዝም 36 ሰዎች ብቻ ባሉበት 19 ሰዎች ባልተሟሉበት በተለይም ደግሞ ጦርነት አካባቢ ካሉ ክልሎች ሰዎች ሊመጡ ባልቻሉበት ሁኔታ መወሰን በታሪክም ትንሽ ከባድ ይሆንባቸዋል ብዬ አስባለሁ። ስለዚህ በእነሱ በኩል ይሄንን ሁሉ ሁኔታ አገናዝበው በሀገራችን ታሪክ ላይ ሊፈጥር የሚችለውን ሁኔታ ተመልክተው እንደ ፓርቲ ሙሉ በሙሉ ሊወጡ የሚችሉበትን መንገድ ትብብር ውስጥ ናቸው። ትብብር ጥሩ ነው። በጋራ መቀናጀት የኢትዮጵያ ህዝብም ጥያቄ ነው። ነገር ግን ኢህአፓ ደግሞ የራሱ አካል አለው፣ የራሱ ፕሮግራም አለው።
ትብብር ነው እንጂ ውህደት አይደለም። ስለዚህ ኢህአፓ በራሱ ቢቻል ትብብሩን ይዞ ካልሆነ ግን ራሳቸውን ይዘው እንደገና ይሄንን ጥያቄ ድጋፍ አካሉም የጠየቀውን በእኛ በኩል ሌላ አካልም አለ አማካሪ ኮሚቴ የሚባል እሱም ተመሳሳይ እንደኛ የሰጣቸው ሐሳቦች ስላሉ ከህዝብ የሚያገኛቸው ግብአቶች ስላሉ ከናንተም አይነት ከሚዲያዎች ያገኟቸው ግብአቶች ስላሉ እነዚህን ሁሉ ግምት ውስጥ አስገብተው የፓርቲውን ታሪክና የራሳቸውን ታሪክ አሳምረው አናጅብም። ይሄ ምርጫ ግልጽ ነው፣ ያውቁታል እኮ ልዩነት የለንም በዚህ ላይ መሳይ። እነሱ ነግረውሃል አንተም አስቻይ ሁኔታ እንደሌለ ሁሉም ይናገራል። አስቻይ ሁኔታ በሌለበት ሁኔታ ይሄንን አገዛዝ አጅቦ መግባት በጦርነት በህዝባችን ላይ አድርግ ተጨማሪ ብሎ ከመናገር ያለፈ ጥቅም እንደማመጣ በዝግመተ ለውጥ 2-3 ሰው በማስገባት ቀስ በቀስ ዘንድሮ 3 አስገብተን በሚቀጥለው 6 ሰው አስገብተን የሚባል ፖለቲካ በኢትዮጵያ ውስጥ ሊሰራ አይችልም። ለምን? ይሄ አገዛዝ ዘረኛ ብቻ ሳይሆን ስርዓት አልበኛ በህዝብ ላይ ደግሞ የዘር ፍጅት እየፈጸመ ያለ ልዩ መንግስት ነው። ይሄ ኮምፒቲቲቭ አውቶሪታሪያኒዝም ዩጋንዳም አለ ታንዛኒያም አለ ያጨረብራሉ። ግን እንደዚህ መንግስት ስርዓት አልበኛ የሆነ ዘረኛ የሆነ እና ደግሞ የዘር ፍጅት የሚያደርግ ጦረኛ መንግስት የላቸውም እነዚህ ሀገሮች። እዛ ውስጥ እንኳን እንዲህ አይነት ተስፋ አለን ብለው የሚንቀሳቀሱ የፖለቲካ ፓርቲዎች የሉ። እንኳን በእኛ ሀገር በእንደዚህ አይነት ሁኔታ መግባት ማለት ፓርላማ ውስጥ ይሄን መንግስት ህጋዊ ሽፋን መስጠት ማለት ነው። ምንም እንኳን ህዝቡ ሪጀክት እንደ 97 ምርጫ እኮ አይደለም ዘንድሮ ይሄ ምርጫ። ህዝቡ በቴዎድሮስ ዘፈን ይበሉ ለሙጥ ባንዲራ ይዘን ወጥተናል ይበሉ እንደ ስፔክታክል እና እንደ ጉድ ነው ተራርቆ ዝም ብሎ የሚመለከታቸው። ህዝቡ ራሱን ቆትቶታል። ተገዱ አይደለም እንዴ? በዚህ ምክንያት አይደለም እንዴ ይሄ መንግስት የሚያጭበረብረው? እነሱ እኮ ዘርዝረው አውጥተውታል። በግድ ሐኪም ቤት ሲሄድ ባንክ ቤት ሲሄድ በግድ እና ሌላ ደግሞ ያለ ምስክር ያለ መታወቂያ 3 ሰው አስመስክረው ውሰድ እያለ እንደዛ እየሰበሰበ ደግሞ ለብልጽግና ኦሬዲ ያሸነፈውን ምርጫ አጅቦ መግባት ትርጉም የለውም። የፓርቲውን ታሪክና በህዝብ ፊት ደግሞ ሞገስ ያገኙት ከበሬታ ያገኙት መሳይ እነዚህ ልጆች እውነተኛ መስመር ይዘው ስለተጋፈጡ አዋሽ 40 ሄደው ስለታሰሩ ህዝባዊ ስብሰባ እናደርጋለን ብለው ስለተከለከሉ በፖለቲካ መስመራቸው ነው። ስማቸው ጥሞት መልካቸው አምሮት አይደለም። ህዝባችን ያውቃል እና ህዝባችን የሰጣቸውን ክብር ለፓርቲውም ለነሱም ይሄንን ሳያበላሹ ትግሉ የሚቀጥልበትን መንገድ የተለያየ መንገድ አለ። ከዚህ መጀመሪያው የሚሆነው ከዚህ ምርጫ የሚወጡበትን መንገድ ማዘጋጀት ነው እና በዚህ ውሳኔ እንዲያደርጉ እንጠይቃለን። ይሄ መግለጫም ይሄንኑ ነው የሚጠይቀው መሳይ። እንግዲህ ፓርቲው ገና ወስኖ አልጨረሰም። ምናልባት ያን ውሳኔ መጠበቅ አልቻላችሁም ወይ? ጥረ ስላሴ ታምራት የፓርቲው ዋና ጸሐፊን ቃለ መጠይቅ ባደረኩላት ጊዜ የብዙዎቹ የሥራ አስፈጻሚ ኮሚቴ አባላት ፍላጎትም በግሏም እዚህ ምርጫ ላይ ቀድሞውኑ መሳተፍ ፍላጎት እንደሌላት እንዲህ አይነት ምርጫ ከታሪኳም ጋር እንዲገናኝ እንደማትፈልግ ነገር ግን የቡድን ስለሆነ ያን የቡድን ውሳኔ እንጠብቃለን ነው። ምናልባት ያንን ቀን ጠብቃችሁ ማውጣት መግለጫውን ወይም ደግሞ ያንን መታገስ እንዴት አልቻላችሁም? ገና ለገና እነሱ ላይ ጫና ለመፍጠር ነው? በምን መልኩ ነው እንዲህ አይነት መግለጫ አስቀድሞ ከነሱ በፊት እንዲወጣ ያደረጋችሁት? ጥሩ ጥያቄ ነው መሳይ። ይሄ ከባድ አገራዊ ጉዳይ ነው። ቢወጡ ኖሮ ሚያዝያ 23 ስማቸው የተመራጮቹ ፎቶግራፍና የምረጡኝ ሳይወጣ ሚያዝያ 22 ላይ ቢወጡ ይመረጥ ነበር። ምርጫ ቦርድ እንደሚለው ያ ቀን ካለፈ በኋላ ማንም ወጣ አልወጣም። ያው የይሳቅን ጉዳይ አይተናል። በኋላ ስለሱ ጉዳይ አነሳለሁ። ከወጣ በኋላ ወደ ኋላ የሚመለስ ነገር የለም። እናንተ ባትኖሩም ሰው ፎቶግራፋችሁንና ስማችሁን እያየ ድምጽ ይሰጣል የሚልበት ሁኔታ አለ። ይሄ ብቻ አይደለም። አሁን ትብብሩም ውስጥ ሆነው ስለሆነ ይሄንን ውሳኔ እየወሰኑ ያሉት እና ትብብሩ ደግሞ ከመጀመሪያውም ጀምሮ በተቻለ መጠን በዚህ መንግስት ላይ ተጽዕኖ ለማድረግ እንችላለን፣ አንዳንዶቹም ደግሞ ገብተን ያገኘነውን ይዘን ትግሉ መቀጠል እንችላለን የሚሉ ከኢህአፓ ዓላማ የተለየ አቋም ያላቸው ስለሆኑ በዛም ተጽዕኖ ስር እንዳይወድቁ እንፈራለን። ባደረግናቸው ውይይቶች ሁለት አይነት መልእክቶች እያገኘን ተስፋ የሚሰጥ ነገር ስላጣን፣ አንደኛው መልእክት ያው በዚህ በኩል ተስማምተን በጋራ ልንወጣ እንችላለን የሚል፣ በሌላ በኩል ደግሞ እስከ መጨረሻው ልንሄድ እንችላለን በሚል የሚደረጉ መልእክቶች ስላሉ ምናልባት እነሱ
ሁለቱም የሚጣጣሙ ይመስላቸው ይሆናል። ይሄ ግን ለህዝብ የሚሰጠው በጣም የተደበላለቀ መልእክት በመሆኑ ነው እናንተም ሚዲያውም ጥያቄ የሚያነሳባቸው። መቼ ነው የምትወጡት የሚለው ጥያቄ እኮ በተለያዩ ሚዲያዎች እየተጠየቁ ያሉበት ሁኔታ ነው። በእነሱ በኩል የሚሰጡት መልስ በአንድ በኩል ያው ምርጫ ቅስቀሳ እያደረግን ነው፣ እስከሄድን ድረስ ጥቅም እናገኛለን፣ ነገር ግን እናውቃለን አስቻይ ሁኔታ የሚል ነው። ይሄ 10 ቀን ነው። 10 ቀን አልቆ ሰኔ 1 ላይ ምርጫው ግንቦት 24 ላይ ተደርጎ ግንቦት 25 ላይ እንድንገናኝ አንፈልግም። ያኔ ግንቦት 25 ከኢህአፓ ውስጥ ሹመኛው ማን ነው፣ ሌላው ደግሞ ለመንግስት የሰራውና ከመንግስት ጋር የተባበረው ማን ነው፣ ለእውነት የቆመው ማን ነው የሚለውን አጥርተን ፓርቲውን ሰፊውን አባል ከሐቀኛው አመራር ጋር ይዘን ለወደፊት ለሚደረገው ትግል ከግንቦት በኋላ ለሚደረገው ህዝባዊ እምቢተኝነትና በህገ መንግስቱ ላይ የተሰጠውን ሰላማዊ ትግል የሚያደርጉትን ይዘን ፓርቲውን በአዲስ መንፈስ የምናደራጅበት ነው ከግንቦት 25 በኋላ። አሁን ግን የህዝብ ጥያቄ ስለሆነ ይሄ ጥያቄ እነሱም እንደገና እንዲያጤኑት፣ ይሄ ደግሞ በውስጥ ብዙ ከተለዋወጠን በኋላ ወደ ህዝብ መውጣት አለበት እንዲገነዘቡት ግራቪቲውን ወይም ይሄ ክብደት ያለው ጥያቄና ሀገራዊ ጥያቄ መሆኑን እንዲያዩት ለማድረግ ነው። መሳይ በእኛ በኩል ከነዚህ ልጆች ጋር ያለን ግንኙነት ሪሊ እንደው ከተመለከትከው የወላጅና የልጅ አይነት ነው። እንደው በሜታፎር ብጠቀም ወይም እንደው ምሳሌ ብጠቀም አንድ የኮሌጅ ተማሪ ልጅ ቢኖርህ ቢ ያመጣ ከሆነ በቢ ግሬዱ በጣም የተመሰገነ ልጅ ቢሆን ወደ ኤ እንዲያድግ ለመርዳት ነው እየሞከርን ያለነው። ያንተን ምክር ግን አልሰማም ብሎ እንደውም ለምን መከርከኝ ብሎ ያቺ የሚያገኛትንም ቢ አጥቶ ወደ ኤፍ ሊደርስ ይችላል። ያለ አልሰማም የህዝብ ምክር ካለ ወደዚህ የህዝብን ምክር ቅድም ያልኳቸው ኮንስቲትዩዌንሲስ ምክሮች አልሰማም ብለው ኢህአፓ ወደዚህ ፓርላማ የሚገባ ከሆነ በህዝብ ዘንድ የነበረውን ተቀባይነት የሚያጣና ይሄ አገዛዝ የሚወድቅበት ቀን በጣም እየቀረበ እንደመጣ እናያለን። ከህዝብ ትግል አንፃር በሚመለከት አብዛኛው ይሄን አገዛዝ የሚታገል ኃይል አሁን ሆምወርኩ እየሰራ ያለው ይሄ አገዛዝ በሚወድቅበት ጊዜ እንዴት አይነት ሰላማዊ ሽግግር ሊኖር ይችላል፣ ያበላሻቸው ነገሮች እንዴት ሊስተካከሉ ይችላሉ ከቀን አንድ ጀምሮ በሚለው ላይ ነው። በዚህ ውስጥ የነሱ ድርሻ ተጠያቂ ይሆናሉ። ራሷን ሚስጥረ ስላሴ ብትወስድ እንዲህ አይነት ብልህ ልጅ፣ እንዲህ አይነት ኤግዛምፕላሪ እና ምሳሌያዊ ልጅ በዚህ ስህተት ውስጥ ገብታ በኋላ በኢትዮጵያ ከድህረ አብይ በኋላ በሚደረግ ፖለቲካ ልመረጥ ብትል እንዴት ከባድ ጥያቄ ሊሆንባት እንደሚችል ትመለከታለህ። ምን ነው በጦርነት እየተማገድን በነበረበት ጊዜ እያልን ባለንበት ጊዜ አጀባችሁ ለምን ገባችሁ የሚል ጥያቄ ይቀርብባቸዋል። ይሄ አካሄድ ደግሞ በሁለት መስመር ለመሄድ መሞከር ከታሪክም ጥሩ አይደለም። አንዲት ምሳሌ ብጠቅስ መሳይ ከፈቀድክልኝ በ2016 የዛሬ 10 ዓመት እንግሊዝ ሀገር ከዚህ ከአውሮፓ ዩኒየን እንውጣ የሚሉት ብሬክሲት በሚሉት እንቅስቃሴ ቴሬሳ ሜይ የምትባል ሴት ጠቅላይ ሚኒስትር ነበረች። አትደግፍም ነበር እንግሊዝ ከዛ መውጣቷን። ነገር ግን አስፈጻሚ ሆነች። ልቧ አይደግፍም፣ ነገር ግን አስፈጻሚ በመሆን መሐከል ሁለቱንም አጣች። የራሷ ፓርላማ አባሎች እንኳን ሊደግፏት አልቻለችም። ብዙ አልቆየችም፣ ስልጣኗን ለቀቀች። በአቋም ጸንቶ መቆም ኢህአፓ ያስተማረውና የኖረበት ስለሆነ አሁንም ይሄ አስፈላጊ ነው ብለን እናምናለን። እንዲሁ በሁለት አይነት ነገር ህዝብን እንትን ማድረግ እነሱ አላወቁትም እንጂ የበለጠ ህዝብን የግራ የማጋባት ነገር ነው የሚሆነው። እንግዲህ ደግሞ 10 ቀን ብቻ ስለቀረው እስከመቼ ድረስ የሚለውም በቀላሉ የምናየው ነው የሚሆነው። ግን ታሪክ እንዲሰሩ ካስፈለገ ተማክረው በህብረት ይህንን ፓርቲ ከውርደት ራሳቸውንም ደግሞ ከወደፊት የፖለቲካ ህይወታቸውን የሚመለከት ነገር ስለሆነ ቢያስቡበት ጥሩ ነው በሚል ነው ወደ ህዝብ ያወጣ ነው ይሄን ነገር መሳይ። ኢንጂነር ሰለሞን እንግዲህ የማዕከላዊ ኮሚቴው እንደተጠለፈ ነው የሚነገረው። ያው አንተም ቀደም ሲል ገልጸዋል። ባለን የመረጃ ምንጮች ማብራሪያም ማዕከላዊ ኮሚቴው ለሁለት ተከፍሎ ሰሜንና ደቡብ በሚል ደቡብን በሙሉ ብልጽግና ውጦት በጥቅም ይሁን በተለያዩ ጫናዎች የሱን ፍላጎት ማስፈጸሚያ እንዳደረገው ነው የሚነገረው። ስለዚህ ማዕከላዊ ኮሚቴው ተጠልፏል። ትልቁ የስልጣን አካል ማዕከላዊ ኮሚቴው ከሆነ ስራ አስፈጻሚ ኮሚቴው የቱን ያህል በምርጫው ላለመሳተፍ ቢወስንም የማዕከላዊ ኮሚቴውን ውሳኔ ካላገኘ ምርጫውን አለመሳተፍ ይችላል ኢህአፓ። to their credit መቼም ምስጋና ይግባቸውና ስራ አስፈጻሚ አባሎች ሚኒስትሩንም ሊቀመንበሩንም
ምክትል ሊቀመንበር መላከን ሌሎችም ናትናኤልን ያዕቆብን ሁሉንም እነዚህ 7 የሚሆኑ ልጆች ጥሩ አቋም ነው የወሰዱት አንገባም የሚል አቋም ወስደዋል ነገር ግን በተለይ ፕሬዝዳንቱ ትልቅ ኃላፊነት አለበት በሱ ዋች ነው ይሄ ውሳኔ የተወሰነው ታሪካዊ ውሳኔ ነው ይሄንን ግን አሁን ካዩ በኋላ ቀደም እንዳልኩት ከኛም በኩል ከውጭ ድጋፍ ከአማካሪው ኮሚቴ በኩል ከሚዲያውም በኩል እና ከህዝቡም በኩል የሚደርሳቸው ራሱ ጉዳዩ የሚመለከተው የጉዳዩ ባለቤት የሆነው ህዝብ ይሄንን ለማጀብ አንፈልግም ብሎ ምርጫውን በትዝብት በሚያይበት ለመርጥ አልፈልግም በሚልበት እና ሌሎች ቀን ችግሮቹን ላይ ባተኮረበት ሁኔታ እንደገና እንመልከተው የማለት ኃላፊነት አለባቸው እንደገና የፓርቲው ጉባኤ በሌለበት ጊዜ የፓርቲውና ቀን በቀን ስራውን የሚያስፈጽሙ ስራ አስፈጻሚ ኮሚቴ ስለሆኑ አስታውቀው ይሄንን እና ምናልባትም አስቸኳይ ጉባኤ መጥራት እንችላለን ሊሉ ይችላሉ ነገር ግን በራሳቸውም ደግሞ ጊዜው አጭር ስለሆነ አሁን በራሳቸው ተነጋግረው ስራ አስፈጻሚ ኮሚቴው ህገ ደንቡ ውስጥ የሚጠቅማቸውን አንቀጾች መርዳት እንችላለን እሱን ጠቅሰው ይሄንን ታሪካዊ የሆነ ውሳኔ መለወጥ ይኖርባቸዋል ብለን ምክር እንሰጣለን እንዳሉት እኛ መካሪዎች ነን እነሱ ናቸው አባሎች እነሱ ናቸው ፓርቲው እነሱ ነው ምክር ሰጪዎች ስለሆን ምክራችን ግን ይሄው ነው ኢንጂነር ሰለሞን እንግዲህ ምን ውሳኔ ሊወስኑ እንደሚችሉ እየጠበቅን ነው ምናልባት በሚቀጥሉት ቀናት ውስጥ የኢህአፓ የመጨረሻው ውሳኔ ይታወቃል እንደ ትብብሩም አንድ ላይ እየተነጋገርን ነው ብለዋል በትብብሩ ደረጃ ውሳኔው ቢወሰን የበለጠ ክብደት እንደሚኖረው ይታመናል እንደው በዚህ አጋጣሚ እንደው ኢህአፓ በዚህ ምርጫ ላይ ይሄ ምርጫ ኢትዮጵያን መሳቂያ መሳለቂያ ያደረጋት በዚህ በጣም ከፍተኛ ብሔራዊ ውርደት በሆነ የምርጫ ሂደት ውስጥ መሳተፍ በራሱ ነገ ለከነገ ያለ ታሪክም ለያንዳንዱ በግልም እንደ ፓርቲም ትልቅ ሸክምና ተጠያቂነትን ጭምር ሊያመጣ የሚችል እንደሆነ የተገነዘቡ ይመስለኛልና እንደው እንዳጠቃላይ ኢንጂነር ሰለሞን ተመልሼ ወደ ኢህአፓ መጣለሁ ምክንያቱም ሁለት የፓርቲው ተወካዮች ወይም ደግሞ እጩዎች ራሳቸውን አግለዋል በሲዳማም እንደዚሁ አንድ ኢህአፓ እጩ ተወዳዳሪ ከምርጫው መውጣቱን የሰማ ነው የፓርቲው የህዝብ ግንኙነት ክፍል ኃላፊ እንደዚሁ ይሳቅ ወልዳይም ራሱ ማግለሉ ታውቋል ወደዛ እንመጣለን ግን ምን ማለት ነው አገዛዙ እጅ ጠምዝዞ ጉሮሮ አንቆ ምርጫው ላይ ተሳተፉ በአንድ ቤት በቤተሰብ ደረጃ ካርድ ማደል መከላከያ ሚኒስቴር እንደሰማነው ከሆነ አሁን በኦሮሚያና በአማራ ክልል ከፍተኛ ቁጥር ያለው ሰራዊት መድቧል ምርጫውን እንዲያስፈጽሙ እንዲሁ በመሳሪያ በተከበበ አንዳንዱ ምርጫ ጣቢያዎች እንደውም በወታደራዊ ካምፖች እንደሆነ ነው የሰማነው ምንድነው ይሄ ሁሉ ኢንጂነር ሰለሞን የሚያሳዝነው መሳይ ምን መሰለ አሁን እንደ ይሳቅ አይነት እንደ ናትናኤል አይነት እና እንደ ሚስጥረ ስላሴ አይነት ወጣት ልጆች ለኢትዮጵያ ትልቅ ሀብቶች ናቸው ይሄ አገዛዝ ግን ደንቆሮና ስልጣኑ ወዳድ በመሆኑ እነዚህን ወጣት ልጆች የታደለ ሀገር ቢሆን ኖሮ ያመራር አካዳሚ አቋቁሞ ሊሰለጥኑ የሚችሉበትን መንገድና ሀገራቸውን ሊያገለግሉ የሚችሉበትን መንገድ መፍጠር ነበረበት ያልታደለች ሀገር ሆና እንዲህ አይነት ችሎታ ያላቸው ልዩ ችሎታ ራሳቸውን መስዋዕት አድርገው ወደ ትግል ፖለቲካ ቅንጦት አይደለም ብዙ መስዋዕትነት የሚከፈልበት ነው ወደዛ እሳት ውስጥ የገቡትን ልጆች እንደማበረታታትና የራሳቸውን የሆነ መስመር ይዘው እንዲሄዱ ከማድረግ ፈንታ ያዋከበ በግል ስልካቸው የግድያ ሙከራ ሁሉ ማስፈራሪያ ሁሉ እያደረገ የሱ ታዛዥና ካድሬ እንዲሆኑ ጥረት እያደረገ ያለ አገዛዝ ነው የሚያሳዝን ሀገር ውስጥ ነው ያለ ነው ይሄ በመሆኑ አንዳንድ ጊዜ አሁን ያገዛዙ ካድሬዎች እኛ ውጭ ያለነው እንደነሱ እሳቱ ስለሌለን በምቾት ስለምንኖር እንዲህ ያሉ ሊያዋኳቸው ይሞክራሉ ግን መሳይ ውጭ ድጋፍ ያለነው በአመዛኙ እና በአማካይ 8 ዓመት በደርግ ጊዜ የታሰሩ ሰዎች ናቸው አባሎች ነው ያሉት ቶርቸር የተደረጉ አባሎች ናቸው ያሉት ራሳቸውን ለመስዋዕትነት ያቀረቡ ተራራ የወጡ ሜዳ የወረዱ በራብና በጥማት የታገሉ አባሎች ነው ያሉት እና እናውቀዋለን ምን እንደሆነ አገዛዝ አስፈሪ አገዛዝን ፊት ለፊት ማየትና መስዋዕትነት መክፈል እና ከውጭ ሆኖ በምቾት የመናገር ጉዳይ አይደለም በእኛ በኩል ትክክለኛው የኢህአፓ መስመርና የኢህአፓ ታሪክ ይሄ ነው በሚል ነው ይሄን ላለማበላሸት ትልቅ ኃላፊነት አለባቸው እነዚህ ልጆች ነገ መሪዎች የሚሆኑ ናቸው መሪ ሲኮን ግን ዋጋ አለው ያ ዋጋ ምንድነው እውነተኝነትና ሐቀኝነት ነው ህዝብ
ይመለከታል። ምናልባት አብሮህ ላይ ቆም ይችላል። አሁን አድፍጦ እያየ ነው ያለው አብዛኛው ኢትዮጵያ ህዝብ አድፍጦ እያየ ጊዜ ይፈልጋል። አብይ ተወግዶ መወገዱ አይቀርም። በኋላ እነዚህ ልጆች በኃላፊነት ቦታ ለመወዳደር በፖለቲካ ለመቀጠል ሲመጡ ይሄ ትልቅ ጥያቄ ሆኖ የሚመጣ ነው። በሬዚዩሜያቸውና በባያቸው ላይ ትልቅ ጥያቄ ሆኖ ማን ነው እውነተኛ ሐቀኛ የኢትዮጵያ ልጅ የሚለውን የኢትዮጵያ ህዝብ ይጠይቃል። ማን ነው? እኔ ቅድም እንዳልኩት በጦርነት እየዳሸቁ ይሄማ አይሆንም፣ ህዝቤ እያለቀ እንዴት አድርጌ ነው አጃቢ ሆኜ እዛ ውስጥ ምገባው? ህዝቤ እየተራበ እየተጠማ፣ ህዝቤ በዘረኝነት እንደዚህ እየተጎዳና በስርዓት አልበኝነት በሽፍታ እየታገተ እንዴት አድርጌ ነው ምን ለውጥ ላመጣ ነው ምገባው? ለውጥ እኮ ቢኖር ኖሮ መሳይ ምሳሌ እኮ አለን። ፓርላማ ውስጥ ተመርጦ ገብቶ ዶክተር ደሳለኝ ጫኔ ብዙ ጮኸ እኮ ብዙ ጮኸ። ግን ጮኸት ዘፋኙ እንደሚለው መልስ አልባ ጥያቄ ነው። ለዚህ ነው ዶክተር ደሳለኝ ጫኔ እንዲያይ ለዚህማ ተመልሼ አልመረጥም ያለው። ሰው አይማርም እንዴ? ከዚህ ትምህርት አይወስድም እንዴ? እንዴት ተደርጎ ነው የሚገባው? እንዴት ተደርጎ ነው እዚህ ፓርላማ ውስጥ የሚገባው? አሁን ያለው ትግል ቅድም እንዳልኩት ኢትዮጵያ ህዝብ እና የተለያዩ ክፍሎች በሰላማዊ መንገድ የሚታገሉት፣ በትጥቅ ትግል የሚታገሉት፣ ሌላውም ህዝባዊ ቢተኝነት መብቱን ለማስከበር በጋራ የሚታገልበትና ይሄን አገዛዝ በቃኝ የሚልበት ወቅት ላይ ነው ያለነው። ኢትዮጵያን የሚወድ አገር ወዳድ የሆነ ማንኛውም ሰው የኢህአፓ አመራርን ጨምሮ እዚህ ውስጥ ሰልፌ ምንድነው ብሎ ነው ማየት ያለበት። እነዚህ ልጆች ከዚህ ምርጫ ቢወጡ ሰላማዊ ትግሉ በቃ ማለት አይደለም። ኢህአፓ የተመዘገበ ህጋዊ ፓርቲ ነው። ሰላማዊ ትግል ያስፈልጋል ብለን እናምናለን። ያልሞከሯቸው ብዙ ትግሎች አሉ፣ ቃል የገቧቸው አሉ። በ10 ከተሞች ሰላማዊ ሰልፍ እናደርጋለን ብለው አልተደረገም። ይሄን በቀጠሮ ማድረግ ይችላሉ። እዚህ ፓርላማ እና እዚህ ውድድር ውስጥ ወጥተው ህገ መንግስቱ የሚሰጣቸው ብዙ ነፃነቶች አሉ። እነሱን በመጠቀም የስራ ማቆም አድማ እንዲጠራ ይሄን ሁሉ ማድረግ ይችላሉ። ሌሎች እንቅስቃሴዎች ህጋዊና ሰላማዊ የሆኑትን ይሄ መንግስት ወደዛ ከመሄድ በፊት ይሄን ይችላሉ። ኢንጂነር ሰለሞን አሁን ባለው አገዛዝ እነዚህ ነገሮች አይደለም ሰላማዊ ሰልፍ አይደለም ሌላ ነገር 2-3 ሰዎች ከተሰበሰቡ እንኳን የሚደነብር ስርዓት እነዚህ የተባሉትን ሰላማዊ ትግሎች የሚፈቅድ አይደለም። ሞክረውታል። ባለፈው ሰልፍ ጠርተው ሰላማዊ የሆነ ጦርነት ይቁም የሚል ሰልፍ ጠርተው ወደ አዋሽ አርባ ተወስደው ነው ስቃይ ደረሰባቸውና አሁን ይችላሉ ያልከ ነውና ይችላሉ። እውነት መሞከር ይቻላል መሳይ። ደግሞ መቆም የለበትም። ትግል እኮ እንደዚህ ነው መሳይ። መሞከር አለባቸው። በዩኒቨርሲቲ በነበርንበት ጊዜ ፖሊስ እንደሚደበድብ እንደሚያስር እየታወቀ መሬት ላራሹ ብለህ ስትወጣ ከልክሏል መንግስት ብለን አልቆምንም። የተወሰኑት ሲታሰሩ ሐሙስ በሚቀጥለው ሐሙስ ደግሞ ሌሎች ይወጣሉ። እንዲህ እየተባለ በኋላ ወደ የካቲት 66 አብዮት የተደረሰው ትክክለኛ አቋም እስከያዝክ ድረስ ይሄንን መስዋዕትነት ለመክፈል ከልክሏል ብለህ የምትቆምበት ጉዳይ አይደለም። በእርግጥ ጀብደኛ ሆነ መስዋዕትነትን ለማብዛት የምታደርጋቸው ነገሮች መለኛ መሆን አለብህ። ነገር ግን ትግሎች ህገ መንግስቱ የሰጣቸውን እሱ ባይፈቅድልህም ባለፈው እንዳልከው መሳይ ህዝባዊ ስብሰባ ጠርተው ህዝቡ በከፍተኛ ደረጃ በጠበቀበት ወቅት መንግስትን ያጋለጡበት ሁኔታ ነው የተፈጠረው። ይሄ ጥሩ ነው። ይሄም መርታ ነው። አሁንም እንደዚሁ ሰልፎች ብለው ነበር፣ አልተሞከሩም። መደረግ አለባቸው። ደግሞ ያው ወታደሮች መብታችን ይከበር ብለው ተሰልፈው ወደ ስር ወረዱ። እንዲህ አይነት ሰልፎች አሉ። የዩኒቨርሲቲ ተማሪዎች ሞክረዋል። እነዚህማ መቀጣጠል አለባቸው። ሌሎችም ደግሞ አጋሮች ይኖሯቸዋል። እነሱ ብቻ አይሆኑም። ሌሎችም ይህ አገዛዝ ስርዓት አልበኛ እየሆነ እየተዳከመ የሄደበት ሁኔታ ስለሆነ ወደኋላ የሚመለስ ትግል የለም። ወደፊት ነው የሚሄደው። ሌሎች ያልተደራጁ ክፍሎች ይጨመሩበታል፣ ይመጡበታል። ህዝቡ ከእንግዲህ ወዲህ ከሞቱት በላይ ካሉት በታች የሆነበት ሁኔታ ስለሆነ አዎንታዊ ነገር ነው የሚታየው። በትግል መለወጥ አለብኝ ብሎ ነው የሚታየው እና ይሄንን መሞከር አለባቸው፣ መቀጠል አለባቸው ብዬ ነው የማምነው። አንድ ነገር አለ መሳይ፣ የጎራ መደበላለቅ አለ። እኛ የሰላማዊ ታጋዮች ነን ሲሉ ሰማለሁ። ምርጫ ለመሳተፍ እኮ ትልቅ ሰላማዊ ትግል ነው። ምርጫ ለመሳተፍ አንደኛው የሰላማዊ ትግል አርሴናል ውስጥ ያለ መሳሪያችን ነው። ምርጫ ቦርድ እንኳን በአቅሙ በመጀመሪያው ቢሻችሁ አድርጉ፣ ሁለተኛው ነው ምሰረዛችሁ እንኳን ያለበት ሁኔታ እኮ ነው ያለው። እንዴ ምርጫ ለመሳተፍም የጎራ መደበላለቅ አይደለም፣ ጀግንነት ነው፣ አርበኝነት ነው፣ አናጅብም ማለት ነው፣ መብት ነው። ይሄንን መብት ለመጠቀም መቻል አለባቸው ብለን እናምናለን። ኢንጂነር ሰለሞን እንደው ምርጫውን አለመሳተፍ እንግዲህ ላይሳተፉ ይችላሉ።
የአብይ አህመድ አገዛዝ ይህን ምርጫ የፈለገበት የራሱ የሆነ ምክንያት አለው። እነሱ ባይሳተፉም እንደ ኢዜማና አብን የመሳሰሉ ምንጣፍ ጎታች የህዝብን አደራ የበሉ የህዝብን ተስፋ የበሉ ካገዛዙ በከፋ መልኩ ነገ ከነገ ወዲያ በታሪክ ተጠያቂ የሚሆኑ አካላት ናቸው። ወንበር ተመድቧል። ያለቀ ጉዳይ ነው። ኢዜማ ስንት ወንበር አብን ስንት ወንበር እንደሚያገኝ የታወቀ ያበቃለት የለየለት ነው። በመግለጫቸውም ውጤቱ የታወቀ ምርጫ ላይ መሳተፍ ትርጉም የለውም የሚልም ነው። ስለዚህ አለመሳተፉ የተወሰነ ነጥብ ሊያስገኝ ይችላል። ግን በአጠቃላይ በምርጫው ላይ ቢፈጥረው ተጽዕኖ አለ። በሚገባ በተለይ ኢህአፓን አስመልክቶ ታሪኩን ይጠብቃል መሳይ። ኢህአፓ በፍጹም አጃቢ አጎንባሽ ተንበርካኪ ፓርቲ አይደለም፣ አልሆነም በታሪኩ። አሁን ገና ነው እንዲህ አይነት ነገር የገጠመው ፊት ለፊቱ። ይሄ እንዳልሆነ ከማንኛውም ፓርቲ ተለይቶ አይ አጃቢማ አልሆንም ማለቱ፣ ይሄ ደግሞ ለኢህአፓ የግል ዝናና ክብር ብቻ አይደለም። ህዝባችን በተለጣፊዎች በአስመሳዮች በጣም የተማረረበት ሁኔታና በፖለቲካ ፓርቲዎች ላይ እምነት ያጣበት ደረጃ ላይ ያለ ነው። አንድ ፓርቲ እንኳን ለአይን አለን ብሎ ማመን ትልቅ ነገር ነው። ተአማኒነት ያገኛል። ይሄ ፓርቲ ንውጡ እመራችኋለሁ ከፊት ሆኜ ሲል ይሄማ እውነተኛ ፓርቲ ነው፣ እንደ ሌሎቹ ገብቶ ገንዘብ የተቀበለ አይደለም፣ እንደ ሌሎቹ የተደለለ አይደለም ብሎ ህዝቡ መተማመን ይፈጥራል። አሁን ይሄንን ነው አንዱ ለህዝባዊ ቤተኝነት ዳተኝነት ተአማኒ የሆነ ፓርቲ መጥፋትና ካዲ የበዛበት የፖለቲካ አድማስ በምርጫው ሂደት ላይ ነው። በምርጫው ሂደት ላይ የኢህአፓ ለመሳተፍ የሚያመጣው ለውጥ አለ ወይ? ምርጫው ውጤቱ ይታወቃል፣ ምንም ችግር የለውም፣ ምንድነው እዳው ገብስ ነው ብሎ አብይ አህመድ ይቀጥላል። ስለዚህ የኢህአፓ መውጣት ምናልባት በምርጫው ላይ የሚያሳድረው ተጽዕኖ አለ። ዓለም አቀፉ ማህበረሰብ ስለ ምርጫው ያለውን ግምት አጠቃላይ ህብረተሰቡም ያውቀዋል። ግን በተለይ የኢህአፓ መውጣቱ ምርጫው ላይ የሚኖረው አሉታዊ ተጽዕኖ አይኖርም? በዓለም አቀፍ ደረጃ ትርጉም ይኖረዋል። አሁን እኮ ሁሉም ፓርቲዎች ተሳትፈዋል የሚል ነገር ነው አብይ ሊደልቅ የሚፈልገው። ግን ይሄ ውሸት ነው። አንድ ፓርቲ አለ ያልተሳተፈ የሚል ነገር እንዳጨረበረ ይታወቃል። ኦሬዲ እንደተበላ ቁቡ ይታወቃል። ነገር ግን ለታሪክም ቢሆን አንድ ፓርቲ አለ ያልተሳተፈ የሚለው እሱን ፉትኖት ሳይሆን ዋና የታሪክ ማዕከል አድርገን ለውጭ መንግስታትም በዲፕሎማሲ የሚሰሩ ሰዎችም እዛ ውስጥ ላሉ አምባሳደሮችም የኢትዮጵያ ፖለቲካ የሚከታተሉት እንዲያውቁት ማድረግ ይቻላል። ከፍተኛ ዋጋ አለው ይሄንን ማድረግ። ቀደም ካልኩት የህዝብ ማዕከል የህዝብ አሰባሳቢ ከመሆን አልፎ ምርጫው ይሄ ሰው ያጭበርብሮ ይቀጥልበታል። ምንም እሱ ኦሬዲ የተሞላ ኮረጆ ነው ያለው፣ የተዘጋጀ ነው ያለው። ነገር ግን እምቢ ያላለ የሚለው ትልቅ ሲግኒፊካንስ አለው። የኢትዮጵያንም የእምቢተኝነት ታሪክ እንደገና የሚያስረግጥ አስረጋጭ የሆነ በአድዋ ጊዜ ያለን ታሪክ አለ። እምቢ ብለን ነው ኮሎኒያሊዝምን እና የቅኝ አገዛዝን በብቸኛነት የጥቁር ቀንዲል ሆነንና መሪ ሆነን የወጣ ነው። አሁንም እንደዚህ አይነት ጥቁር ፋሽስት በገጠመን ሰዓት የስርዓት አልበኛ ባለበት ሰዓት አንድ ፓርቲ ወጥቶ የለም በቃ የለም አልሳተፍም አጃቢ አልሆንም ቢል ትልቅ እንትን አለው፣ ትልቅ ሲግኒፊካንስ አለው፣ ትልቅ ትምህርት ይሆናል ብዬ አስባለሁ። ኢንጂነር ሰለሞን ምናልባት አብይ አህመድ በኢትዮጵያ ታሪክ ውስጥ አምባገነኖች ታይተዋል። ብዙ አገዛዞች መተው የሄዱበት ሁኔታ ነው ያለው። እንደዚህ አገዛዝ ግን በጣም አረመኔ፣ በጣም ሀገር የሚጠላ ህዝብ የሚጠላ አገዛዝ እንደው በንጽጽር ነው እንግዲህ የምናቀርበው። ህወሓትም እንደዛ ብለን ስንገልጸው የነበረ ነው። ግን ከህወሓት አንጻር ይሄ የከፋ እንደሆነ የኢትዮጵያ ህዝብ የሚስማማበት ጉዳይ ነው። ይህ አገዛዝ እነዚህ የኢህአፓ አመራሮች ምርጫውን አንሳተፍም ብለው ውሳኔ ቢወስኑ ሊያመጣባቸው የሚችለው ጉዳት አለ። አይኑን ጨፍኖ ከእስር ቤት አንስቶ የተለያዩ እርምጃዎችን በመውሰድ እነሱ እንደሚገልጹትም በምርጫ ቦርድ የተሰጠ ገንዘብ ካለ እሱንም የመቀማት ብዙ እርምጃዎች ለመውሰድ እንደሚችል ይገመታልና ያ ምናልባት ሊያደናቅፋቸው ይችላል። በዛ ፍራቻ፣ እስርም ፍራቻ ይህን ውሳኔ አንወስንም ሊሉ ይችላሉ። ይህስ ቢሆን ከሚመጣባቸው ታሪክ የበለጠ የሚጎዱበት አይደለም። የታሪካቸውን ማስጠበቅ በዚህ ምርጫ ባለመሳተፍ ለነገ ታሪካቸው ለትውልድ የሚያቆዩት ታሪክ ይበልጥባቸዋል። ምናልባት አካላዊ ጉዳት ሊያደርስባቸው ይችል ይሆናል። አገዛዙ ግን በዛ ፍራቻ ውሳኔያቸውን ሊቀለብሱ ይችላሉ። ለማንኛውም ችግር መላ ይፈለግለታል። መሳይ መመካከርን የመሰለ ነገር የለም። መላ መፈለግ ይቻላል።
ግን እንዳልከው ከሁሉም በላይ ደግሞ ስምና ታሪክ ከሁሉም በላይ ክቡር ናቸው። በሀገራችን ስምና ዝና ያተረፉ ሰዎች በአርበኝነትም ሆነ በመስዋዕትነትም ሆነ በግል ብዙ በቤተሰብ ብዙ ጉዳት ደርሶባቸው ነው። ግን በታሪክ ገነው እኛንም አፍርተው ያለፉ ሰዎች ብዙ ሰዎች መጥቀስ ይቻላል በታሪካችን። ይሄ ከዚህ የተለየ አይደለም። የይስሐቅን ጉዳይ እዚህ ላይ ላንሳ መሳይ። ይስሐቅ ያው የፓርቲያችን የህዝብ ግንኙነት ኃላፊ ነበረ። ይሄ የቆጠቆጠው ይመስለኛል እና ምናልባትም በችኮላ ወደዚህ አቋም የተገፋ ይመስለኛል። ነገር ግን አንደኛ የወሰደው እርምጃ በጣም የሚያኮራ ነው። ሚስትር እንዳለችው ቢመካከሩ ጥሩ ነበር፣ የተመካከሩም ይመስለኛል በዚህ ጉዳይ ላይ ምናልባት በሱ በኩል የመጠራጠርና እነዚህ ሰዎች ቁርጠኛ ሊሆኑ አልቻሉም ወደሚል የሄደበት ሁኔታ ያለ ይመስለኛል። ነገር ግን በፓርቲያቸው ህግና ደንብ መሰረት እነዚህ እነ ሚስትርና እነ ይስሐቅ የአንድ ፓርቲ አመራሮች ናቸው። መመሪያም አላቸው፣ ሂስና ግለሂስ የሚባል ሁሉም አንድ አቋም ላይ ይድረሱና ከዚህ ምርጫ ይውጡና በሂስና ግለሂስ ሊፈቱት የሚችሉት ችግር ነው። ሌላ ከባድ ችግር አይደለም። ይሄም ሂስና ግለሂስ የሚደረገው ምንድነው? አብረን በግሩፕ ሳንወጣ ቀድመህ ወጣህ የሚል ነገር ራሱን ግለሂስ ሊያደርግ ይችላል። የለም ተጠራጥሬ ነው ወደዛ የምትሄዱ አልመሰለኝም የሚል ነገር ሊያነሳ ይችላል። የለም ምልክቶች አሳይተን ነበር ሊሉት ይችላሉ። እና ይሄ እንደው ኃይለ ቃል እንዳይጠቀሙ በሁለቱም በኩል ለመምከር እፈልጋለሁ። ሁለቱ ወጣቶች በሂስና ግለሂስ የሚፈታ ነው ደግሞ ለአብይ መመቸት ነው የሚሆነው። በመካከላችን መፈራቀቅ መፍጠር፣ በፖለቲካ መስመር መታገል የአፓ ባህል ነው። እንታገላለን ግን ጠላትን ሳናስገባና ደግሞ ልንፈታ በምንችለውና ለፓርቲያችንና ለሀገራችን በሚጠቅም ሁላችንም ደግሞ ከዚህ ምርጫ በመውጣት የጋራ አቋም ይዘን የተሰሩ ስህተቶች ካሉ በሂስና ግለሂስ መፈታት አለባቸው ብዬ ልመክራቸው እወዳለሁ። እንግዲህ ኢንጂነር ሰለሞን ያው የሰሞኑ የፓርቲው ውሳኔ ተከትሎ እንግዲህ የምንሰማው ነገር ካለ አብረን የምንሰማው ይሆናል። የእናንተ ምክር ሰምተው ከምርጫው ራሳቸውን የሚያገሉ ከሆነም እንዲሁ ጉዳዩን በቅርበት እየተከታተላችሁ እናንተም አስተያየትና ያው መልእክት ልታስተላልፉ እንደምትችሉ እንጠብቃለን። ከዛ በኋላ የሚለው ነው ምርጫውን አንሳተፍም ካሉ በኋላ ብዙ ትግል የሚጠብቅበት ጉዳይ ነው። ወደ አጠቃላዩ ልምጣ። እናንተ በኢትዮጵያ ፖለቲካ ትግል ውስጥ ብዙ ድርሻ አላችሁ። አንተም በግል በተለያዩ ንቅናቄዎች ውስጥ እንደምትሳተፍ አውቃለሁ። እንደው ከያፓ ወጣ ብለን አጠቃላይ ኢትዮጵያን ሁኔታ እንመልከትና ምንድን ነው የሚያስፈልገው? እንግዲህ የኢትዮጵያ ሕዝብ አድብቶ ነው ያለው። ምናልባት አንዳንዶች የኢትዮጵያ ሕዝብ በሌሎች መስዋዕትነት ለውጥ የሚፈልግ ነው በማለት ይተቹታል። ነገር ግን የኢትዮጵያ ሕዝብ ከአንድም ሶስት ጊዜ በራሱ አብዮት አምጥቶ አብዮቱ ተነጥቆ ነው አገዛዞች ስልጣን ላይ የወጡበትና ምንድን ነው መደረግ ያለበት? ኬንያ በተደጋጋሚ አመጽ አድርገዋል። ትንንሽ ጉዳዮች ናቸው ወደ አመጽ ያወጣዋቸው። እንደ ኢትዮጵያ ያሉ በጣም የገዘፉ ጉዳዮች ቢሆኑ ምናልባት ምን ሊፈጠር እንደሚችል አናቅም። ኢትዮጵያን ግን እንደዚህ የቀውስ መዓት መከራ ክምር የተደራረበባቸው እስካሁን ዝምታን የመረጡት ቢያንስ ረሃባቸውንም ችለው ዝም ቢሉም አገዛዞቹ ግን ጥጋቡን አልችል ብለው ጭራሽ በአደባባይ የወጡ የሚዘልፉበት የሚሳለቁበት ሆኗል። ስለዚህ ምንድን ነው መደረግ ያለበት? ይህንን እስከ መቼ በጫንቃ ተሸክሞ መቆየት ይቻላል? ያው ታሪካችን ነው መሳይ እንዳልከው ከሌሎች ሀገሮች ጋር በተለይ ህዝባዊ እምቢተኝነትን ካሳዩ ሀገሮች ጋር ስንወዳደር የኛ የትየለሌ ነው የደረሰብን በደል በህዝባችን ላይ። ነገር ግን ባለፉት 50 ዓመታት ስንመለከት በተለይም 35 ዓመታት ህወሓት ከመጣ ወዲህ የተደረገው በማህበረሰብ መካከል የተደረገው ክፍፍል፣ አለመተማመን የተፈጠረው በህዝባችን ላይ ትንሽ ጫና የፈጠረበት ይመስለኛል። እሱ ግን ቀስ በቀስ እየተፋቀ ይመስለኛል፣ እየሄደ ይመስለኛል። በዚህ ላይ ደግሞ አገሪቱ እንደዚህ ወደ ስርዓት አልበኝነት እየሄደች ያለችበት ሁኔታ ስንመለከት አገዛዝ አለ ወይ የሚል ጥያቄ እየተነሳ ባለበት ሁኔታ ይህን ሁሉ ስንመለከት ህዝባችን ከቀን ወደ ቀን ያውቃል፣ አድፍጦ ያለበትን ሁኔታ ነው የምንመለከተው። ያደፈጠበት ሁኔታ ነው ያለው። ደግሞ የሚሰሩ ስራዎች በጣም ጥሩ ስራዎች አሉ። ከመቼውም በበለጠ በጣም የሚያኮሩ የተለያዩ ማህበረሰቦች ባለፉት ጥቂት ዓመታት በጋራ እየመጡ ነው፣ በአንድነት እየመጡ ነው።
ይሄ ትልቅ ተስፋ ይሰጣል። ምክንያቱም የአብይ አገዛዝ ሁሉንም ማህበረሰቦች እየጎዳ ያለበት ሁኔታ ነው። ወደ ኦሮሞ ማህበረሰብ ለመጠጋትና በእነሱ ብርድ ልብስ ለመሸፈን ቢሞክርም የተወሰኑ የኦሮሞ ተወላጆች ዴሞክራቶች ይሄንን ብርድ ልብስ እየገለጡ ውሸቱን ለስልጣን ብቻ የሚፈልግ መሪ እንደሆነ እያሳዩ ያሉበት ሁኔታ ስለሆነ አሁን በአንድ በኩል ህዝባዊ እምቢተኝነቱ ላይ እምነት አሳድሮ ህዝባችን እንዲንቀሳቀስ ሐቀኛ የፖለቲካ ፓርቲዎችም እንደ ኢህአፓ አይነት በዚህ ውስጥ ሚና እንዲጫወቱ፣ በሌላ በኩል ደግሞ ዝግጅቶች እንዲደረጉ ያገዛዝ የኢኮኖሚ ሁኔታ ብቻ ሊጥለው የሚችልም በመሆኑ የሽግግር ሂደቱ አንዱ ህዝባችን ወደ ኋላ ያደረገው ወደፊት እንዳይወጣ ይሄ ሰውዬ ከወደቀ በኋላ ምን ሊፈጠር ይችላል የሚል ስጋት ነው። ይሄ እንዳይሆን የተወሰኑ ክፍሎች ዝግጅት እያደረጉ መሬት ላይ በጦርም ከሚዋጉት ጋር በሰላማዊ መንገድም ከሚታገሉት ጋር የሽግግር ሰላማዊ የሽግግር መድረክ እንዲፈጠር ጥረት እየተደረገና ፕሮግራምም የሽግግር ፕሮግራም ሁሉን አካታች የሆነ ሁሉም የሚስማማበት እንዲኖር እና ደግሞ አገር በቀል እንዲሆን ጥረት እየተደረገ ነው። ይሄ ተስፋ የሚሰጥ ይመስለኛል። ህዝባችን ይሄን በመተማመን ይሄ ስርዓት አልበኝነት ያለበት አገዛዝ ሊወገድ የሚችልበትን ትግል ለማድረግ መቻል አለበት ብለን እናምናለን። ደግሞ ወደዛ እየሄድን ነው። ከቀን ወደ ቀን የትግሉ ጉልበት እየሰፋ የሄደበት ሁኔታ ነው የምንመለከተው። ተስፋ የሚያስቆርጥ አይደለም። አድፋጭ ህዝብ ጭቆናዎች ባሉበት ወይም በታዩበት በየጊዜው አይነሳም። ነገር ግን ኩሙሌቲቭ በሆነ መንገድ ልክ እንደሚፈላ ውሃ ያቺ 100 ዲግሪ ሴንቲግሬድ እስክትደርስ ድረስ እና ባብል ማድረግ እስኪጀምር ድረስ ሙቀቱ እየጋለ እየጨመረ ያለንበት ሁኔታ ወደ 85 86 ዲግሪ ሴንቲግሬድ የደረስንበት ሁኔታ ያለ ይመስለኛል። እሱን እንግዲህ ደግሞ የበለጠ በማፋፋም የትግላችንን ማድረግ ነው። ሌጂቲሜት ትግል ነው ያለን፣ እውነተኛ ትግል ነው የምናደርገው። ሁሉም የኢትዮጵያ ልጆች የተባበሩበት ትግል ስለሆነ በውጭም በውስጥም እየተቀናጀ ያለበት ሁኔታ ስለሆነ ህዝባችን የተወሰነው ሴክተር በተለይ የፍርሃት ቆፈን ያለው እሷን ትንሽ ገፈፍ አድርጎ ሌላውን ከመጠበቅና ሌላው መጥቶ ነፃ ያወጣኛል ከሚል እኔ ነኝ መብት ያለኝ ዜጋ ነኝ እኔም የበኩሌን ጠጠር ልወርውር ወደሚል ሳይኮሎጂ እና ስነ ልቦና እንዲመጣ መታገል አለብን። ጥሪ እናደርጋለን በተደጋጋሚ። በመጨረሻ ኢንጂነር ሰለሞን እንግዲህ ሰሞኑን እንገናኛለን በእርግጠኝነት። ምክንያቱም የኢህአፓ ውሳኔን ተከትሎ አቋም ልትወስዱ ትችላላችሁ። በሚወስኑት ውሳኔ የእናንተ አቋምም በቀጣይ ምን ሊሆን እንደሚችል መልእክት እንደሚኖራችሁ ተስፋ አደርጋለሁ። እንደው በመጨረሻ ጠቅለል ባለ መልኩ የኢህአፓንም ጨምሮ አጠቃላይ ኢትዮጵያ ካለችበት ሁኔታ ተነስተን ለመጨረሻ መልእክት ካለ። እንግዲህ ቅድም እንዳልኩት መሳይ ምክር ነው እኛ የምንሰጣቸው፣ ትዕዛዝም አንሰጥም፣ ደግሞ አባሎችም አይደለንም፣ የጋራ ውሳኔ የለንም። ምክር ግን በተለይ ወጣቶች እኛ ተመክሯለን ከነሱ የተሻለ አመታት ክፉንም ደጉንም ስተትም ሰርተናል። ደግሞ የጽናትም ምሳሌዎች ነን፣ የአይበገሬነት ምሳሌዎች ነን። ይሄንን አክብረው ምክር ቢያዳምጡ ጥሩ ነው እንላለን። ምክር መስማት ጥሩ ነው። መካሪ ያላገኘ ነው እንጂ መካሪ ብልህ ሰው ከራሱ ከመካሪ ይማራል፣ ከራሱ ስተት አይማርም። ወደዛ መሄድ የለባቸውም ብለን እናምናለን። ዘርዝረን አስረድተናል በተደጋጋሚ። እነሱም እንስማማለን። ኦብጀክቲቭ ሲቹዌሽኑ ወይም አስቻይ ሁኔታ የሚባል ነገር እንደሌለ የምርጫ በዚህ መንግስት ካራክተራይዜሽን ላይ ወይም ይሄ መንግስት ምን አይነት ባህሪ እንዳለው እንስማማለን። አሁን ትንሽ ክፍተት ያለችው ታዲያ ይሄን መንግስት ማጀብ ያስፈልጋል ወይ የሚለውን ነው። ለዚህ ቀላል መልስ አለው ብለን እናምናለን። ምናልባት ኮንሲኩዌንስ ይኖረዋል። ያንን ግን ደግሞ በትግል ውስጥ ለመቀበል መዘጋጀት ያስፈልጋል። ቅድም እንዳልኩት ግን ምርጫ ቦርድም ቢሆን አንድ ምርጫ ማሳለፍ ይፈቅዳል፣ ሁለት ነው እንጂ ማይፈቅደው። ይሄንን ማየት ያስፈልጋል። ኢንተርናሽናል ኮሚኒቲውም ይሄን ያውቃል እና በዚህ በኩል ምሳሌ ሆነው እንዲወጡ እና ከግንቦት 25 በኋላ ለሚደረገው ትግል ሁሉን አቀፍ ትግል እና ወደ ሽግግርና ወደ ድርድር ወደሚወስደው አንደኛው ጥያቄያቸው በሰላማዊ መንገድ የሚጠይቁት ድርድር ስለሆነ በዛ ላይ ከፍተኛ ትግል ማድረግ አለባቸው። አንድ ነገር ማለት የምፈልገው መሳይ፣ ይሄ የምክክር ኮሚሽን የሚባለው ፕሮፌሰር መስፍን አርአያ የሚመሩት ጉዱ አያልቅም። አሁን መጨረሻ ላይ ያነሳው 1.6 ቢሊዮን ይጨመርልኝ ለ2019 ዓመተ ምህረት የሚል ጉባኤ እጠራለሁ እያለ የሚያላግጥ ነው።
በጦርነት ላይ ያሉ ህዝቦች እየተጎዱ ባሉበት ሁኔታ ትልልቅ ፓርቲዎች ባልተሳተፉበት ሁኔታ እንደዚህ አይነት ቀልድ የሚያራምድ ኤንቲቲ ነው። ትልቅ ሚና የሚጫወት ይመስለኛል። አሁን ከምርጫ በኋላ ምናልባትም አንዳንድ ህገ መንግስታዊ ኮስሞቲክ ለውጦች በማድረግ አብይን ቀባብቶ በአዲስ መልክ ለመሸጥ የተዘጋጀ አካል ይመስለኛል። ለዚህ ህዝባችን መዘጋጀት አለበት። ከዚህ አገዛዝ መወገድ ውጪ ሌላ መፍትሄ የለም። ፕሬዚዳንሻል ወይም የስልጣን ገደብ አድርጓል፣ ተርም ሊሚት እንደሱ ነው ሲናገር ነበር በቀደም ሲያጨረበር። እንደገና 8ቱን ዓመት ረስተን ሌላ 12 ዓመት እንድንጨምርለትና 30 ዓመት እንዲገዛ ማለት ነው። ይሄ ፈጽሞ ሊሆን እንደማይችል እና ይሄ ደግሞ የምክክር ኮሚሽን ልክ እንደ ምርጫው ለሀገራችን መፍትሄ እንዳልሆነ፣ ለሀገራችን መፍትሄ ሁሉን አካታች የሆነ የሽግግር ስርዓት ነው። ከዚህ ውጭ ሌላ መፍትሄ የለም። ይሄን ደግሞ ሁሉን አካታች ሲሆን በማህበረሰብ ደረጃ፣ በሲቪል ሶሳይቲ ደረጃ፣ በፖለቲካ ፓርቲ ደረጃ ሁሉም ተካቶ ሊመሰርተው የሚችል መንግስት ይሄን ከማምጣት ውጭ ይሄ አገዛዝ በሌሎች በምርጫም ሆነ በሌሎች መሰል እና ምክክር ኮሚሽኑ በሚያመጣው ዘዴ ወይም ሌላ ዘዴ ቢያመጣ ፈጽሞ ተቀባይነት ሊኖረው አይገባም እና ህዝባችን በዚህ ቁርጠኝነት ሊያሳይና ለዚህ ትግል ሊዘጋጅ ይገባዋል። ይሄንን ነው ማለት የምፈልገው። በጣም ነው የማመሰግነው ኢንጂነር ሰለሞን ገብረስላሴ የኢሃፓ ድጋፍ አስተባባሪ ኮሚቴ። እንግዲህ ያለውን ሁኔታ በተመለከተ ተከታትለን ለተመልካቾች እናቀርባለን። በጣም አመሰግናለሁ። እግዚአብሔር ይስጥልኝ። እኔም እንደዚህ አመሰግናለሁ መሰለ ድሉን ስለሰጠህን። ደህና ሁን።